ይህ ኤስኤቲ ጥያቄ ነው። ይሄኛውን ጥያቄ እኛ እንሰራለን፣ ይሄኛውን ደግሞ እናንተ ትሰሩልናላችሁ ማለት ነው። a father is 4 times as old as his son። ፋዘር እኩል ነው እናደርግና 4s እንላለን ማለት ነው። አባቱ የልጁን ስንት እጥፍ ነው? 4 እጥፍ ነው ማለት ነው። ለምሳሌ ልጁ 10 ዓመት ከሆነ አባቱ ስንት ዓመቱ ነው ማለት ነው? 40 ዓመቱ ነው ማለት ነው። ስለዚህ f እኩል ነው 4s እንላለን። in 20 years the father will be twice as old as his son። in 20 years ማለት ከ20 ዓመት በኋላ አባቱ የልጁን ምን ይሆናል? 2 እጥፍ ይሆናል ማለት ነው። ስለዚህ አሁን ምን እናደርጋለን? f ሲደመር 20 እንላለን ማለት ነው። ለምን? ከ20 ዓመት በኋላ ወይም after 20 years እንደማለት ነው። in 20 years years ኤጎ ሲሆን እንቀንሰዋለን በፊት ስለሆነ ማለት ነው። እዚህ ጋር ግን in 20 years ወደፊት ነው። ሶ ምን ይሆናል ነው ያለን እዚህ ጋር the father will be twice ያ ማለት 2 ይሆናል ማለት ነው። in 2 እናደርግና s plus 20 ይሆናል ማለት ነው። ሎኬል እዚህ ጋር +20 ያደርገናል። ለምን? in 20 years ስለተባል ማለት ነው። twice ደግሞ እዚህ ጋር በሁለት አውስተነዋል ማለት ነው። ሶ ይሄን አሁን ሶልቭ ለማድረግ ቀላል ነው ማለት ነው። f ማለት ላይ ጀስት ማንን መተካት እንችላለን? 4s መተካት እንችላለን። በመጀመሪያ ይሄኛውን እንስራና እንቀጥላለን። 2 ሲባዛ በs 2s ይሆናል ሲደመር 2 ሲባዛ በ20 ስንት ይሆናል? 40 ይሆናል ማለት ነው። find the present age of each ጀስት የሁለቱንም ስለሆነ የምንፈልገው f ቦታ ላይ 4s እንተካ። ስለዚህ 4s ሲደመር 20 እኩል ነው 2s ፕላስ 40 ይሆናል ማለት ነው። እቺኛው ወደዚህ አመጣታለሁ። 4s ማይነስ 2s እኩል ነው 40 ማይነስ 20 ይሆናል ማለት ነው። ወደዚህ ስትወስዷት 4s ማይነስ 2s ስንት ይሆናል? 2s ይሆናል እኩል ነው 40 ማይነስ 20 ደግሞ ስንት ነው? 20 ይሆናል ማለት ነው። ኦቨር 2 ይሆናል። ይሄ በዚህ ጠፋና s እኩል ነው ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ his son ስንት አመቱ ነው? 10 አመቱ ነው ማለት ነው። ዘን የአባቱ ስንት አመት ነው ማለት ነው? የፋዘር ኤጅ ደግሞ ስንት ይሆናል? 4s ነው። 4 ታይምስ 10 ይሆናል። ይሄ እኩል ነው ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ በዚህ በቀላሉ መስራት ትችላላችሁ። ከዚህ ውስጥ አሁን መያዝ ያለባችሁ in 20 years ስላለ ፕላስ 20 ማድረጋችን እንዳትረሱ። years ኤጎ ሲል ደግሞ መቀነስ እንዳለብን ዘንድ ደግሞ ሌላኛው እቺ twice የምትለዋን እንዳትረሱ። እዚህ ጋር የመጀመሪያ የምትሰጣለ ማለት ነው። አሁን እዚህ ጋር ሁለት አናውን ሁለት ኢኩዌሽን ስለሚያስፈልግ እዚህ ጋር ስንት ኢኩዌሽን አለን? ሁለት ኢኩዌሽን አለ። ይሄኛው አንድ ምንድነው? ይሄኛው ሁለት። ሶ ሶልቭ ማድረግ እንችላለን ማለት ነው። ስለዚህ በዚህ መሰረት እናንተ ይሄኛውን ጥያቄ ትሰራላችሁ። ቢኒ is 20 years older than his son ምስክር ከምስክር በስንት አመት ይበልጣል? በ20 አመት ይበልጣል። in 2 years ቢኒ will be twice as old as ምስክር ቢኒ ከሁለት አመት በኋላ ምን ያደርጋል ብለ ተብሏል? 2 እጥፍ ይሆናል ነው። ዘን how old are they ነው። አሁን ስንት አመታቸው ነው ነው። ስለዚህ ይሄኛው ከገባችሁ ይሄኛውን በቀላሉ መስራት ትችላላችሁ። መልሱን ኮመንት ሴክሽን ላይ አስቀምጡልን።